ሰላም ሰላም ጤና ይስጥልን ያንቱ ቤተሰቦች እንደምን አላችሁልን? በዓለማችን እንግዲህ እጅግ በጣም በርካታ አስገራሚ ነገሮችን እንሰማለን እናያለን። ከነዚህ አስገራሚ ነገሮች ደግሞ ዛሬ ከ62 ዓመታት በላይ እንቅልፍ አይቶ ስለማያውቀው አንድ ቪየትናማዊ ወታደር በዚህ ቪዲዮ ልናሳያችሁ ሞክራለን። እንግዲህ ይህ ቪየትናማዊ ወታደር ታይ ኒኮክ ይባላል። ታይ ኒኮክ ላለፉት 62 ዓመታት እንቅልፍ አይቶ አያውቅም ነው የሚባለው። እንግዲህ ታይ ኒኮክ ላለፉት 62 ዓመታት እንቅልፍ እንደማይወስደው ዶክተሮች ራሱ ከፍተኛ ሆስፒታል ሂዶ ተመርምሮ አናቅም ምክንያቱ ምን እንደሆነ አናቅም የሚል ምላሽ እንደሰጡት ይናገራል። ታይ ኒኮክ የተለያዩ ሱሶች አሉበት። ለምሳሌ በከፍተኛ ሁኔታ ያጨሳል፣ እንደዚሁም ደግሞ ይጠጣል ማለት ነው። በሁለቱ ላይፍ ስታይሎቹ በጣም ይታወቃል። ቡና በጭራሽ ጠጥቼ አላቅም ነው የሚለው እንግዲህ ታይ ኒኮክ ማለት ነው። አንዳንድ ሰዎች ምናልባት ከወታደር ስለነበረ በአሜሪካና በቪየትናም ጦርነት ወቅት በነበረው ጊዜ ወታደር ስለነበረ በዛ ጊዜ የነበረው ተጽዕኖ ነው ብለው ግምታቸውን ያስቀምጣሉ። ነገር ግን ምንም የተለየ ግመታ የሚያስቀምጥ ሰው የለም። ምናልባት አንዳንድ ዶክተሮች ደግሞ በጣም ውስን በሆኑ የሜዲካል ወይም ደግሞ የሕክምና ምክንያቶች የተለያዩ ኬሚካሎች በውስጣችን ሪአክሽን ሲሰሩ በዛ ምክንያት እንቅልፍ እንዳይወስደው ተደርጎ ሊሆን ይችላል ይላሉ። ብቻ ይሄን የሚባል ራሱን የቻለ ምክንያት ግን እስካሁን የሚነገር ነገር የለም ማለት ነው። እንግዲህ ታይ ኒኮክ በቪየትናም አሪዞና አካባቢ በትንሽ መንደር የሚገኝ በተለያዩ የላይፍ ስታይሎች የሚኖር ግለሰብ ነው። እንግዲህ አረቂ በመጭመቅ ዋና ስራው አረቂ መጭመቅ ነው። አንዳንድ ጊዜ ደግሞ የሩዝ ምርት አለው። አካባቢው በጣም የሚያምር አረንጓዴ አካባቢ አለው። እዛ አካባቢ በመሄድ እነዚህን ስራዎች ይሰራል ማለት ነው። አረንጓዴ ሩዝ ወይም ደግሞ ሩዝ በመኮትኮት የተለያዩ አረሞችን በመንቀል ውሃ በመጠጣት ህይወቱ የተጠመደ ነው ማለት ነው። እንግዲህ ታይ ኒኮክ የአመጋገብ ስታይሉንም ስታዩት ሚስት አለችው፣ ሚስቱ ትተኛለች። እንደዚሁም ደግሞ አመጋገቡም ቢሆን ጤነኛ የሚባል አመጋገብ ስታይል ነው። ቆንጆ የሆነች ሚስት አለችው። ሚስቱ ስትጠየቅም እንቅልፍ ይወስደዋል ተብላ ስትጠየቅ እንቅልፍ የሚባል ነገር በፍጹም አያውቅም ነው ያለችው ማለት ነው። በፍጹም አያውቅም። እንግዲህ ከ62 ዓመት በላይ በትዳር አብረው ኖረዋል። በፍጹም ግን አያውቅም ነው። የአረቂ መጭመቂያው እንግዲህ በተለይ የሚሰራው ሌት ሌት ነው። ከላይ እንደምታዩት ፒክቸሩ አረቂ መጭመቂያው በእሳት እያነደደ የተለያዩ በባህላዊ መንገድ የወይን አረቂ የሚጨምቅበት የራሱ የሆነ ቤት አለው። ሶስት አይነት ቤቶች አሉት። በነገራችን ላይ መኖሪያ ቤቱ አለ፣ የሩዝ ማሳ መኮትኮቻው መስሪያ ቦታው አለ። እንደዚሁም ደግሞ ሌት ሌት እየሄደ ደግሞ ሰው ጭር ብሎ ሲተኛ የሚሰራበት የአረቂ መጭመቂያ ቤት አለው ማለት ነው። እንግዲህ ይሄ ግለሰብ ሶስት ቤቶች አሉት ማለት ነው። እንደየሁኔታው ሰዓቱን ቼክ እያደረገ የግድግዳ ሰዓት አለው በመኖሪያ ቤቱ። ያንን ቼክ እያደረገ እንግዲህ እየሄደ መቼ ሩዝ ቦታው ይሄዳል፣ መቼ ደግሞ አረቂ መጭመቂያው ቦታ ይሄዳል፣ ወደ መኖሪያ ቤቱ ወደ ሚስቱ ደግሞ መቼ ይሄዳል የሚለውን ሰዓት እስኬጁል አድርጎ እሱ እንቅልፍ ባይኖረውም ግን 24 ሰዓት በሙሉ ለሱ 24 ሰዓት የስራ ሰዓት ነው ማለት ነው። ምንም አይነት እንቅልፍ የሚባል ነገር አያውቅም ማለት ነው። ስለዚህ ይህንን ግለሰብ በዚህ ቪዲዮአችን ህይወቱን የምንቃኝ ይሆናል። ቪዲዮውን ላይክ፣ ሼር እያደረጋችሁ ለወዳጆቻችሁ እንዲደርስ አድርጉልን። ከላይ የምታዩት ቪዲዮ በጣም አረንጓዴው የሩዝ ቦታው ነው ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። እንደምታዩት እንግዲህ ግለሰቡ የሩዝ ምርት ወይም ደግሞ እጅግ በጣም አረንጓዴ በሆነ አካባቢ የሩዝ ምርት እንደሚሰራ አለባበሱንም እንደምታዩት ከላይ የፀሐይ መከላከያ የራሱ ዩኒፎርም እንዳለው የሩዝ ወይን ሩዙን የሚሰራው በነገራችን ላይ የሩዝ ግብርና የሚሰራው የሩዝ ወይን ከሩዝ ወይን የአስካሪ መጠጥ ይሰራል ማለት ነው። እንግዲህ ግለሰቡ በአሜሪካ እና በቪየትናም ጦርነት ወቅት እጁ እንደምታዩት የአካል ጉዳት አለበት። በዛን ጊዜ የተጎዳ ነው ማለት ነው። እንደ ልቡ ስራ መስራት አይችልም። በአንድ እጁ ነው ብዙ ጊዜ ስራዎችን የሚሰራው። ነገር ግን እጅግ በጣም ታታሪ የሆነ ወታደርና አሁን ደግሞ እንቅልፍ አልባው የቪየትናማዊ ጠንካራ የወይን ጠጅ አምራቹና እንደዚሁም ደግሞ ባለመጠጡ ልንለው እንችላለን ማለት ነው። ግለሰብ አብዛኛውን ጊዜ የሚሰራው የወይን መጠጥ ወይም ደግሞ የአስካሪ መጠጡ ለራሱ ፍጆታና ለቤተሰቡ ነው።
እሱ ሲጃራ ማጨስና መጠጥ በጣም ኃይለኛ ሱስ ወይም ደግሞ እንደ መዝናኛው የሚቆጥረው ነው ማለት ነው። ግለሰቡ የሚሰራበት አካባቢ እጅግ በጣም አረንጓዴ የሆነ የተለያዩ አትክልቶች ያሉበት እዚጋ እንደምታዩት እንደ መኖሪያ ቤት አድርጎ የሚያረባቸውም የተለያዩ እንስሳቶች እንዳሉ በአጠቃላይ ግን ግለሰቡ የሚሰራበት አረቄ የሚያወጣበት የወይን ጠጅ የሚሰራበት እና የግብርና ስራ የሚሰራበት እንደዚሁም ደግሞ ከባለቤቱ ጋር የሚኖርበት የራሱ የሆነ መኖሪያ ቤት ሶስት አይነት ሎኬሽኖች እንዳሉት ከታሪኩ መረዳት እንችላለን ማለት ነው። ግለሰቡ የተወለደው በ1945 አካባቢ እንደሆነ ይታወቃል። እስካሁን ድረስ እንግዲህ ምናልባት ትንሽ ከጠጣ የወይን ጠጅ ከሚሰራው የወይን ጠጅ ትንሽ ከቀመሰ ለአንድ ሰዓት ወይም ለሁለት ሰዓት ትንሽ ናፕ ያደርጋል፣ ትንሽ ይተኛል በስሱ ማለት ነው። ከዛ ውጭ ግን እንቅልፍ የሚባል ነገር የሰው ልጅ 24 ሰዓት ነው አንድ ቀን፣ ቢያንስ 8 ሰአቱን ግማሹን በእንቅልፍ ያሳልፋል። ይሄ ግለሰብ ግን ሰዎች ሲተኙ እሱ የሚሄደው ወደ ምኑ ነው ማለት ነው፣ ወደ አረቂ ማምረቱ ወይም ደግሞ ወደ ግብርና፣ ወደ ቁፋሮ፣ ወደ ሩዝ ምርት ለማምረት የሚሄድበት አጋጣሚ ነው ማለት ነው። እንግዲህ ጠያቂው ሆስፒታል ሂደህ አታውቅም ወይ ሲለው ሆስፒታል ሂዶ ያውቃል፣ ነገር ግን ዶክተሮቹ ወይም ሐኪሞቹ ምክንያቱን አያውቁም ማለት ነው። ምን እንደሆነ አያውቁም። የሌሊት ቤት፣ የቀን ቤትና የስራ ቤት ሶስት አይነት ቤቶች እንዳሉት እንግዲህ ከታሪኩ መረዳት እንችላለን። ፋሚሊ ቪዲዮ ለሌሎች አስተማሪ ስለሆነ ላይክ እና ሼር አድርጉት። የግለሰቡ የግል ህይወት ታሪክ እንግዲህ እጅግ በጣም የመጠጥ ወዳጅ እንደሆነ በዚህ እድሜው ራሱ ያሳያል ማለት ነው። ከፍተኛ የሩዝ አረቂ ወይም የሩዝ ወይን አምራች እንደሆነና እሱን ሲቀምስ ምናልባት ትንሽ ትንሽ እንደሚተኛ ታሪኩ ያሳያል። ከዛ በተጨማሪ እንደነገርኳቸው ቀደም ሲል ሌሊት ላይ ወደ ሩዝ ምርቱ ነው የሚሄደው ማለት ነው። ሳይክል ይጠቀማል። የተለያዩ ቤቶች እንግዲህ እንደምታዩት ያሉት የቤት ስታይል እጁ አካል ጉዳተኛ ነው። አረቄ ሲቀምስ እጅግ በጣም እንትን ነው የሚጠጣው አረቄ ወይም የሚያመርተው አረቄ ምናልባት ሌሎች ሰዎች ሲቀምሱት ወይም ሊጠጡት የማይችሉ በጣም ጠንካራ የሆነ የሚያስነጥስ ወይም ደግሞ ትን የሚል አይነት ጠንካራ መጠጥ አይነት አስካሪ መጠጥ እንደሆነ እንግዲህ ሌሎች ሰዎች እንደምታዩት ሲቀምሱት የሚሰማቸውን ስሜት እያየን ነው ማለት ነው፣ ፊሊንጋቸውን። እሱ ግን ልክ እንደ ውሃ እኛ ውሃ እንደምንጠጣው አይነት ሲጎነጨው ከበር የለውም ማለት ነው። እንግዲህ ስራ ሲሰራ አረቂውን ሲያመርት ከስር የአረቂ መያዣዋን ይህችን ሃይላንዷን ማለት ነው ዘና እያለ እንደዚሁም ደግሞ የሚያመርባቸው የተለያዩ ዶሮዎች ወይም ደግሞ የተለያዩ እንስሳቶች አሉ። ለማንኛውም እነዛ ጋር ዘና እያለ እያየ እየተጎነጨ ስራውን ይሰራል፣ አረቂውን ያመርታል፣ እንደዚሁም ደግሞ የሩዝ ምርቱን ይሰራል ማለት ነው። አኗኗሩ እንግዲህ በተለያየ አትክልት በጣም ግሪነሪ ኤሪያ ያለበት አካባቢ እንደሆኑ መጠን ሌሊት ሌሊት ጉዞ ያደርጋል፣ ሳይክል ይጠቀማል። በጣም ምንም አይነት ሰው በሌለበት እሱ እንግዲህ ወደ ስራ ቱር ያደርጋል ማለት ነው፣ ይንቀሳቀሳል። ይህ ለየት ያለ የተፈጥሮ ላይፍ ስታይሉ ነው። ስለዚህ ግለሰቡ ለእናንተ ልዩ ናችሁ ካገኛችሁት ቪዲዮ ለሌሎች ሼር አድርጉት፣ ላይክ አድርጉ። መልካም ጊዜ ይሁንላችሁ።